ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለው። አባት የምንላቸው እነዚህን ነው። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እኛ እንደ እኔ ለራሴ የሌሎች መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም። የአባቶቼ ትምህርት ግን አለኝ። ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። ቤዛ፣ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ ታምር ይሏቸዋል። የድንግል ማርያም ማህፀን ይህ የሚደንቀን ሆኖ የማያውቅን ነገር ያመነች ብፅዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ። ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። የኖር ተወዳጆች ሰበር መረጃ እጃችን ገብቷል። አቡነ ገብርኤል ማርያም ቤዛ አትባልም ባሉበት የስተት ትምህርታቸውና ሌሎች ሁለት ጳጳሳት ባስተላለፉት የስተት ትምህርት ዙሪያ ሲኖዶሱ ምን ወሰነ? እንደተለመደው ተደባብሶ ቀረ ወይ የሚሉ ጥያቄዎች በብዙ ይሰሙ ነበር፣ እየተሰሙም ይገኛሉ። ታዲያ አሁን ከውስጥ ባገኘነው መረጃ መሰረት ቅዱስ ሲኖዶስ በጉዳዩ ላይ ውሳኔ አስተላልፏል። የሲኖዶሱንም ውሳኔ እንደሚከተለው የማደርሳችሁ ይሆናል። አብራችሁን ቆዩም። ብዙዎቹን የኦርቶዶክስ ምዕመንና ሊቃውንተ ቤተክርስቲያንን ያስቆጣው የጳጳሱ የክህደት ትምህርት ሌሎቹም ሁለት አባቶችም ተጨምረው ትምህርታቸው እንዲታይ በማለት በግንቦቱ ሲኖዶስ በስተመጨረሻ አጀንዳ ማድረጉ ይታወቃል። ይሁን እንጂ ከመረጃ ምንጮቻችን በደረሰ መረጃ ጉዳዩ በተያዘው አጀንዳ መሰረት ሲኖዶሱ እንደተነጋገረበትና ውሳኔ እንደተላለፈበት አድርሰውናል። በዚህ መሰረት ብፁዕ አቡነ ገብርኤልና ብፁዕ አቡነ ፊልጶስ ባስተላለፉት የተዛባ ትምህርት ምክንያት ቤተክርስቲያንን ማሳዘናቸውንና ሕዝበ ክርስቲያኑንም ግራ ማጋባታቸውን ተከትሎም መጸጸታቸውንና ቅዱስ ሲኖዶስ የሚያስተላልፍባቸውን ውሳኔም ያለማቅማማት ለመፈጸም ዝግጁ መሆናቸውን ሁለቱ ጳጳሳት አቡነ ፊልጶስና አቡነ ገብርኤል እንደገለጹም የመረጃ ምንጮቻችን አድርሰውናል። ይህ በእንዲህ እንዳለ ብፁዕ አቡነ በርናባስ ግን ትምህርቱን ለዘመናት ሲያስተላልፉት የነበረናም የሚያምኑበት መሆኑን ገልጸው ከቅዱስ ሲኖዶስም ሆነም ከሊቃውንት ጉባኤ ጋር ለመመካከር ዝግጁ መሆናቸውን ስላረጋገጡ ቅዱስ ሲኖዶስ በሊቃውንት ጉባኤ አማካኝነት ክርክሩ ቀጥሎ የሚገኘውን ውሳኔ እንዲያደርስም መወሰኑንም የመረጃ ምንጮቻችን ለኢትዮ ቤተሰብ ሚዲያ አድርሰውናል ሲል የዘገበው የኢትዮ ሚዲያ ቤተሰብ ነው። አባቱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ
ሲሉ የነበረ አባቶች እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም ያው ስድብ ነው። አባቱን የማያከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር ይርዳ፣ ጽናቱን ብርታቱን ይስጥህ ነው የሚባለው እንጂ እንኳን ደስ አለ አይባልም ለማለት ፈልጌ ነው። ስለዚህ እግዚአብሔር እንግዲህ የሚያሰራም እሱ ነው፣ የሚጠራም እሱ ነው። የሱ ስራ ነው፣ የሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው። እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ ኖሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልኝ። አባቶቼ ከይቅርታ ጋር ነው የምጠይቃችሁ፣ በትህትና ሆኜ ነው የምጠይቃችሁ፣ ደግሞም በንስሐ ሆኜ ደግሞም ስሜታዊ እንዳልሆን ራሴን እየተቆጣጠርኩ እንባዬም እንዳይመጣ እየታገልኩ ከቤተ ክርስቲያን የሚገኘው ጥቅም እንጂ ቤተ ክርስቲያን ሆነን የምናደርጋትን ነገር እንጂ እንዴ አደራ እንዳልኳችሁ ነው። ልናገር ትፈቅዱልኛላችሁ? ልናገር እዚያች ቤተ ክርስቲያን ሆነን የምንጠቅመውን ሰው ወይም የምንጠቀመውን ነገር እናስባለን እንጂ እውነት ሐዋርያው ጳውሎስ በእስር ቤት ሆኖ በተናገረው ለአንድ ጌታ፣ ለአንድ ጥምቀት፣ ለአንዲት ቤተ ክርስቲያን መስራት ብንችል እውነት የኢትዮጵያ ቤተ ክርስቲያን አሁን ባለችበት ደረጃ ትኖራለች ወይ? እውነተኞች ብንሆን እውነት የተቆጠረውን በትክክል ብናስገባ ያስገባነውን በትክክል ብንጠቀም አማኞች ብንሆን እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስትን አትመራም ነበር ወይ? እውነት እኛ ትክክለኛ ሆነን በትክክለኛው በቅድስናው ቦታ ብንቀመጥ ኢትዮጵያ 3 ወር ይጨርስባታል ላይ ችግር ሁሉ አይጨርስም። የኛ ባልተስተካከለ ቦታ ላይ መቀመጥ ነው የአገሪቱንም ደም እያፈሰሰው ያለው። ይቺ ቤተ ክርስቲያን ሸክም አለባት። ይቺ ቤተ ክርስቲያን የህዝቡ ሸክም አለባት። ይቺ ቤተ ክርስቲያን ማለት እኔና እናንተ ነን። ይቺ ቤተ ክርስቲያን ባይምሯችን ካለች የኢትዮጵያ ችግር 3 ወር ብቻ ነው የሚጨርሰው። ሜሎስ ጨዋታ ጨምሯል። እስቲ የሚለውን እንስማውና እዛ ላይ ሐሳብ እንሰጣለን። ቪዲዮን ተመልከቱት። አለሰካይ ማተብ አለኝ እኔ አውልቄ አላውቅም። ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፕ ሜሎስን እንደሰማችሁት አንገቴ ላይ ክር በማድረጌ በጣም አትርፌያለሁ፣ እንዲሁም ደግሞ ወንጌልን ምሰብክላቸው ሰዎች ተደራሽ ሆኛለሁ አለ። ነገር ግን በፍጹም ትርፋማ አልሆንክም። ያን ያልኩት ነገር በዓለማዊ ሕይወት ቢሆን ትርፋማ ልትሆን ትችላለህ። ዋሽተህ ቀጥፈህ ልነግር ትችላለህ። ሃይማኖታዊ የሆኑ ነገሮች ላይ ግን ወንጌልን ምሰብከው በእውነት ነው እንጂ በማስመሰል አይደለም። ያመንከውን ወንጌል በእውነት ሰብከውና በእውነትም ደግሞ የሚቀበሉ ሰዎች አምነው ሲመጡ ነው ውጤታማ የምትሆነው። ከዛ ውጭ ግን በማጭበርበር የሚሰበክ
አንድም ወንጌል የለም። ይህንንም ደግሞ በመጽሐፍ ቅዱስ ላይ አንድም ቦታ አላየንም። ይልቁንም እስከ ደም ጠብታ ሄደው ስለሆነ ሲመሰክሩ ነው ያየነው። እኔ በጣም የሚገርመኝ ነገር ኦርቶዶክስ ቤተክርስቲያን ጌታችን ከመሰረተበት ጊዜ ጀምሮ አይታችሁ ከሆነ የአንድም ቤተ እምነት መገለጫ የሆነ ነገር አስተማሪዎች አድርገው ሲሰብኩ ወይም ደግሞ ቤተክርስቲያኗ ያን ነገር አድርጋ ስትሰብክ አንድም ቦታ አይታይም፣ ተደርጎም አይታወቅም፣ ወደፊትም አይታይም። ምክንያቱም ቤተክርስቲያኗ የቆመችበት የራሷ እውነት አላት፣ የራሷ ስርዓት አላት፣ የራሷ አለባበስ ስርዓቶች፣ ብዙ ነገሯ የራሷ ነው። ስለዚህ በእውነት ሰዎች አምነው ወንጌልን አምነው ጌታ ኢየሱስ ክርስቶስን አምነው ቤተክርስቲያኗን አምነው ነው የሚመጡት እንጂ በማታለል አንዳችም ነገር አታረግም። ለዛ ነው ኦርቶዶክስ ቤተክርስቲያን መሰረቷ እውነት ነው የሚባለው። ከዛ ውጪ ግን የሐሰት ማታለያና የሌላ ቤተ እምነትን መገለጫዎች አድርጎ የሚሰበክ ወንጌል ያ ቤተ እምነት በራሱ ማይኮራና በራሱ እውነታ እንደሌለው ይልቁንም በማጭበርበርና በማታለል መምናኖችን መሳብና መያዝ እንደሚፈልግ ትልቅ ማሳያ ነው። ከዚህ በላይ ሌላ ማሳያ ከየትም አይመጣም። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደ ሌሎቹ ኢየሱስ ላይ ትዘባበትበት ነበር። በነገራችን ላይ ሎቱ ስብሐት አንተ ያልከውን ቃል በቃል በመድገሜ እግዚአብሔር ይቅር ይበለኝ። ምክንያቱም የተጻፈ ነገር ስለሌለ ማለት ነው። ምን አለን? ማርያም አለን ኢየሱስ በተሰቀለ ጊዜ አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ተመልከቱ፣ እንዴት ይሞታል? ራሱን ያታልን ነበርን ብላ ልክ እንደ ሌሎቹ ትዘባበት ነበር አለ ክርስቶስ ላይ ልጇ ላይ። እሺ ይህ ልጅ በነገራችን ላይ ምን ብሎ የሚያምነው ስክሪፕቸር አሉን ወይንም መጽሐፍ ቅዱስ ብቻ ብሎ አማኝ ነው። ስለዚህ አሁን የተናገርከውን ቃል በቃል ልናገኘው ይገባል። ምክንያቱም ሌሎቹ ስለመዘባበታቸው መጽሐፍ ቅዱስ ላይ ተጽፎ ስለምናገኝ ማለት ነው። ሌሎቹ ስለመዘባበታቸው ራስንም አድን እኛንም አድንም ሲል እናገኘዋለን። ሌሎቹም ደግሞ ሌሎችን አዳነ እስኪ ራሱን ያድን ከመስቀሉ ላይ ይውረድ ብለው ሲዘባበቱ እንመለከታለን። መጽሐፍ ቅዱስ የነገረን እውነታ ነው። እመቤታችን ስለመዘባበቷ ለምን ከመጽሐፍ ቅዱስ አታሳየንም? እሺ በየትኛው ወንጌል ላይ ምዕራፍ ስንት ቁጥር ስንት ላይ? ተረት ነው ሊነግረን አይችልም ማለት ነው። ምክንያቱም አንተ ምን አማኝ ነህ? መጽሐፍ ቅዱስ አማኝ ስለሆንክ። መጽሐፍ ቅዱስ ብቻ አማኝ ከሆንክ ደግሞ አሁን እየተናገርከው ያለው ሐሳብ ከየት የተቀዳ መሆን አለበት? ከመጽሐፍ ቅዱስ። ስለዚህ ልታገኝ ወይም ልትሰጠን አትችልም። እሺ በነገራችን ላይ እንደው አንዳንድ አባቶች ይታ ካለ እሺ ሜሎስ አባቶችን የሚቀበል ሰው ነው። እንግዲህ ከዚህ በፊት ከአክሊል ጋር አንድ ውይይት ተወያይቶ ነበር እንደሚታወቀው በምን በጥምቀት ላይ። እስኪ ስለ አባቶች ሜሎስ ምን ብሎ ይናገራል የሚለውን እንመልከት። በጣም ለሐዋርያት ዘመን የቀረበ ሰው በፈርስት አፖሎጂ መጽሐፉ ላይ ቻፕተር 61 ክርስቲያን ባፕቲዝም ላይ ለውሃ ጥምቀት አድርጎ ይጠቀሟል። የውሃ ጥምቀት እንደሆነ አድርጎ ይተረጉማል። ምን ትላለህ? ትቀበላለህ? የጀስት ማርቲርን እሺ ለሐዋርያት ዘመን እጅጉን የቀረበ ነው። አልቀበልም። ከጀስት ማርቲር በኋላ በዘመን አሁንም ቅዱስ ኢራኔስ ደግሞ ፍራግመንትስ ፍሮም ዘ ሎስት ራይቲንግስ ኦፍ ኢራኔስ እኔ መጽሐፉ የሚለውን ነው የሚቀበለው። መጽሐፉ ጥምቀት አይልም። ስለዚህ ለምን እንደጠየኩኝ እነግራችኋለሁ። ለምን እንደጠየኩት በዚህ እነግራችኋለሁ። ተርቱሊያን ኦን ባፕቲዝም ላይ ቻፕተር 12 ላይ of the necessity of baptism to salvation ጥምቀት ለድህነት ያለው አስፈላጊነት ላይ ይህንኑ ጥቅስ ይጠቅስና የውሃ ጥምቀት እንደሆነ ይናገራል። የመናፍቃን ጥምቀትም እንደማያድን ይናገራል። ይህንንስ ትቀበላለህ? የታቱሊያን ከኔ ጋር ምን ያገናኛል? እሺ ይሄንን ማይቀበል ጥምቀት ካልሆነ አልቀበል፣ ጥምቀት ከሆነ አልቀበልም። እሺ ቢንጎ ከቱ ጋይስ አባትን የሚቀበል ነው ማለት ነው ሜሎስ? ኧረ በፍጹም የሚቀበል አለ። ተውት፣ አባቶችን ተዋቸው። ክርስቶስን የሚቀበል አለ። ያመነ የተጠመቀም ይድናል ሲል ጌታ ሜሎስ ይመጣና የምን ጥምቀት ለድነት ነው ይላል። እንግዲህ የነበረው ውይይት አይተናል ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ዳግም መወለድ እንዳለብን ከውሃና ከመንፈስ ሲናገር ይመጣና ውሃ የሚለው ውሃ አይደለም። ሲጀምር ጥምቀት እኮ በመጠጣትስ ቢሆን ብሎ ያለ ሰው ነው። አረ ሜሎስ ይለያል ጌታን።
ግን እንደ ሐሳብ በነገራችን ላይ የምትናገራቸው ነገሮች ቢያንስ በማስረጃ እያቀረብክ ቢሆን መልካም ነው። መጽሐፍ ቅዱስ ግን ስለ እመቤታችን ምን ይናገራል፣ ስለ ብላቴናይቱ ምን ይናገራል ብለን ስንል እንግዲህ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደዚህ ብሎ ይነገረናል። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋዬ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከምን መካከል? ከሴቶች መካከል ሁሉ የተባረከች መሆኗን ይነግራታል። ቁጥር 41 ላይ ኤልሳቤጥ ደግሞ በመንፈስ ቅዱስ ተሞልታ አንድ ነገር ስትናገር እናገኛታለን። ምን ትላለች? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥ መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ጋይስ ተመልከቱ፣ የጌታዬ እናት አለች። ማንን እንደጸነሰች የምታውቅ ስትሆን እንደዚህ ነው የምትሆን። የማን እናት እንደሆነች ስትረዳ እንዲህ ነው የምትለው። እቺ ሴት ግን እንደ ማንኛውም ተራ ሰው ነበረች? ኤልሳቤጥ አይደለችም። የሉቃስ ወንጌል ምዕራፍ 1 ቁጥር 6 ዝቅ ብላችሁ ታነቡ። በእግዚአብሔር ፊት የሆነ ሹማምንት ፊት አይደለም፣ የሆነ ባለስልጣን ፊት አይደለም፣ በእግዚአብሔር ፊት ልብና ኩላሊትን በሚመረምረው ፊት ያለ ነውርና ነቀፋ ተጓዥ ነበረች፣ ጻድቅት እንደሆነች ይናገራል። እሷም ባለቤቷ ይህን የነገረን ማን? መጽሐፍ ቅዱስ። እቺ ጻድቅት የነበረችው ደግሞ እድሜዋ ሁላ ትልቅ እንደሆነ በእርጅናውም ወራት እንግዲህ ዮሐንስ እንደጸነሰች የሚነገርላት ይቺ ጻድቅት ሴት ምን ብላ ስትጠራት እናገኛታለን? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ተመለከት፣ መንፈስ ቅዱስ ሲሞላብህ እንዲህ ትላታለህ። እመቤታችንን እንዲህ ብለህ ትላታለህ፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንተ ግን ከየትኛው መንፈስ የተቀዳ ሐሳብ እንዳለ ለማወቅም ብዙም የምንቸገር አይሆንም ማለት ነው። ምክንያቱም የእግዚአብሔር መንፈስ የሞላባቸው እንዲህ ሲናገሩ ስለሰማን አንተ እንደዛ አይደለህም ማለት ነው። ለማንኛውም ግን እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀንሽ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ካለች በኋላ እመቤታችን አንድ ነገር ትናገራለች። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብሯለች። ምኔ? ነፍሴ ማንን? ጌታን ታከብሯለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች አለች። የእመቤታችን ጥበብ አይገርማችሁም? አይደንቃችሁ? በመልአክ በመመስገን ደስ ይለኛል አላለችም። ጻድቅት በሆነችው በኤልሳቤጥ በመመስገን ደስ ይለኛል አላለችም። ያለችው በማን ነው? በእግዚአብሔር። ምኗ? መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል፣ ሐሴት ታደርጋለች አለች። ለምን? የባሪያይቱን ውርደት ተመልክቷልና። እንዴ የጌቴነት ወደ እኔ እንዴት ትመጣለች እያለች እኮ ኤልሳቤጥ ምን ምትለች? የባሪያይቱ ውርደት ተመልክቷልና። ለቅዱስ ገብርኤል ደግሞ እነሆ የጌታ ባሪያ ብላ ራሷን የምትሰጥ ባሪያ አድርጋ ለማን? ለዛ ልዑል፣ ለማን? ለዛ ብርሃን፣ ለዛ አምላክ ምንድነች? እማ አምላክ፣ የብርሃን እናት ድንግል ማርያም እነሆ የጌታ ባሪያ ብላ ራሷን ሰጥ ነበር። ከዛ እዚህ ጋር የምትናገረው አንድ ነገር አለ። እንግዲህ ለአንተም ይሆናል ብዬ አስባለሁ። የባሪያይቱ ውርደት ተመልክቷል። እነሆ ከዛሬ ጀምሮ ትውልዱን ብፅዕት ይሉኛል። አንተ ትውልድ ስላልሆንክ ብፅዕት ልትላት አትችልም። ኦፍኮርስ እንዴት ስትላታለህ? ለምን? ትውልድ አይደለማ። ትውልድ የሚባል ሲጀምር ምን ያለ ነው? በጌታ የሆነ ነው። በጌታ ለመሆን ደግሞ ምን መሆን ያስፈልጋል? አምኖ መጠመቅ ያስፈልጋል። አንተ ደግሞ የካድክነ። ስለዚህ በራሱ ትውልድ አይደለም። ስለዚህ ብፅዕት ባትላትም እንረዳሃለን፣ ይገባናል ማለት ነው ፓፓ። ስለዚህ አንተ በቃ ብፅዕት ባትላት እንኳን ምን አደረገችን? ምንድነው የእመቤታችን ጥፋት? አምላክን ወልዳ በሰጠች ምን አደረገች? ዝም ባለች፣ ራሷን በቆጠበች ምን አጠፋች? ድምጿን ከፍ አድርጋ የማትናገር ትሁት እናትን አንተ እንዲህ ብለን ለመናገር አረ ሞራሉን እስከየት አመጣ? ጌታ እግዚአብሔር አምላክ በእውነት ይቅር ይበልህ። ይህንን ቪዲዮ ሁላችሁ ሼር፣ ሪፖስት፣ ኮፒ ብታደርጉኝ ደስ ይለኛል። አመሰግናለሁ።